ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ሁለት ተመሳሳይ የአማርኛና የእንግሊዝኛ ፊልሞች ነው። የአማርኛው ፊልም መፈንቅለ ሴቶች ይባላል። ኤል ክላሲኮ ነው። የሌለ ተዋናኝ የለም። ስብሐት ገብረ እግዚአብሔር፣ ዶክሌ ነፍሳቸውን ይማር። ከዛ በኋላ ደግሞ ደረጀ ኃይሌ፣ ፍቃዱ ከበደ፣ ዮሐንስ ተፈራ፣ በቃ ዘሪሁን አስማማው የሌለ የለም እና የሚገርም ፊልም ነው። የእንግሊዝኛው ደግሞ ሌዲስ ፈርስት እና ይሄን ደግሞ የሰራው ሳቻ ባሮን ኮሄን ነው። ሳቻ ባሮን ኮሄን በጣም ነው የሚያስቀኝ። ለምሳሌ ዲክቴተር ያስቀኛል። አሊ ጂንዳውስ ገዳይ ነው በጣም። ከዛ ደግሞ በጣም የሚያስቀኝ ቦራት ብራዘርስ ግሪዝቢ ፈኒ ነው። ይሄኛው ሌዲስ ፈርስት የሚባለው በቅርብ ነው የወጣው እና ዲክቴተር ላይ የምታስታውሱ ከሆነ የሆነ ሬስቶራንት ውስጥ ይገባና እሱ ቴላስ ዩር ሪል ኔም ዲስ ኢዝ ኤ ሜድ አፕ ኔም የሚል ሲን አለ እና እዛ ላይ የተለያዩ ስሞችን ይሞክራል እና ከሞከራቸው ስሞች ውስጥ አንዱ ለዲዝ አለ። ለዲዝ ዋት ሲባል ለዲዝ ወአጅሩም ይላል። ስለዚህ ቺን እንግዲህ በዲክቴተር ወይም ደግሞ በሱፕሪም ሊደር አክሰንት ስናነባት አዲሱ ፊልሙ ለዲዝ ፈርስት ልንለው እንችላለን። ኤኒዌይ ሁለቱ ፊልሞች የሚያመሳሰላቸው ዲስቶፒያን ናቸው። በገሃዱ ዓለም ላይ ያሉ አይደሉም እና አፕሳይድ ዳውን የሆነ የቢሆን ዓለም አይነት ፊልም ናቸው። ለዲስ ፈርስት ላይ ሴቶች በቃ ፓወርን ተቆጣጥረው ከዛ በኋላ ደግሞ ወንዶች የሚጨቆኑበት አይነት ወርልድ ነው ያለው። መፈንቅለ ሴቶችም ላይ ተመሳሳይ ነው እና ይሄ በጣም ለብዙ ሰው ያግዛል ብዬ አስባለሁ። አንዳንድ ጊዜ እንግዲህ አይዲዮሎጂካል ሴክሲዝም አለ። ለምሳሌ በአማርኛ ሴት በዛ ጎመን ጠነዛ መፈንቅለ ሴቶች ላይ ዶክሌ ምን ይላል? እንግዲህ እዚህ ፊልም ላይ ወንዶች ናቸው የሚጨቆኑት፣ የቤት ስራ የሚሰሩት እነሱ ናቸው፣ ጾታዊ ጥቃት ይደርስባቸዋል ምናምን ነገር እና አንዴ ዶክሌ ጋር ሄደው ኮምፕሌን ሊያደርጉ ሲባል ድሮም ወንድ በዛ ጎመን ጠነዛ ይላቸዋል። ሲሚላር እንደዚህ አፕሳይድ ዳውን የሆኑ ቶፕሲ ተርቪ የሆኑ አባባሎች ለዲስ ላይም ትመለከታላችሁ። ለምሳሌ ምን ይላል? የሆነ ሰዓት ላይ ፍላት ታየር መኪና እየሄዱ ጎማው ይተነፍሳል። ከዛ በኋላ ሴቷ ወጥታ እየቀረች ና እንጂ አግዘኝ ስትለው እኔ አልችልም ወንድ እኮ ነኝ ምናምን ነገር ይላታል። ሌላ ቦታ ደግሞ የቴስቲክል ብራ የሚባል ኮንሰፕት ብቅ ይላል ማለት ነው። ኤኒዌይ በጣም ኢንትረስቲንግ የሆኑ የሚያስቋሉ። በጣም ያሳቀኝ እኔ እንትን የሚለው ነው። ልክ እሱ እንግዲህ ፖዚሽን እንትን ለማድረግ ፖዚሽን ስላችሁ እንግዲህ የሆነ ድርጅት ውስጥ ማለት ነው እና እሱን ለመያዝ ኮምፒት እያደረገ ነበረ እና ምን ይሉታል? የሆነ ከነሱ ሀሳብ ጋር ልስማማ ሲል ዶንት ቢ ቴስቲኪላር ይሉታል። እንግዲህ ዶንት ቢ ቴስቴሪካል ይሉታል። ሴቶች አንዳንድ ጊዜ ሂስቴሪካል አትሁኑ ይባላል። ሂስቴሪያ የሚባለው ሩቱ የመጣው እንግዲህ ከማህፀን ነው። ማህፀናዊ አትሁኒ እንጂ እንደማለት ነው። በእንግሊዝኛ ያለ ኤክስፕሬሽን ነው። ከዛ አንተ ደግሞ ቴስቴሪካል አትሁን ይሉታል እሱን ማለት ነው። ከዛ የሆነ ሰዓት ላይ ደግሞ ስራ ቦታ ሲነጫነጭ ምናምን እዛ ታይም ኦፍ ደ ዊክ ምናምን ይሉታል። ዴር ኢዝ ዘ ኤክስፕላኔሽን። እንግዲህ ሁሉንም ፊልሙን አልነግራችሁም፣ ግን ሁለቱም በጣም ኢንትረስቲንግ ናቸው። አሁንም ቢሆን በሀገራችንም ሆነ በዓለም አቀፍ ደረጃ የፆታ ጥቃት አለ እና this will give you an idea ከሌላ ሳይድ ሲታዩ ነገሮች ምን ይመስላሉ የሚለውን ትንሽ ሰዎች ይሄ አይዲዮሎጂካል ሴክሲዝም እንዲረዱ። ከዛ በኋላ ደግሞ አሁንም ጀንደር ፓሪቲ የለም። አብዛኞቹ የፖለቲካ ፓርቲዎች ላይ ከላይ ግስጥ የሚሉት ወንዶች ናቸው። ሴት በዛ ጎመን ጠነዛ አይነት አባባሎች በየቦታው አለ። ሴት ሐኪሞችን ሰዎች ዝቅ አድርገው ነው የሚመለከቱት። ተመሳሳይ ኳሊፊኬሽን ያላቸው ወንዶች የተሻለ ፖዚሽን ያገኛሉ፣ የተሻለ ክፍያ ይሰጣቸዋል። ሴቶች ስራ ቦታ ላይ ጎበዝ አመራር ሲኖሩ ቅጽል ስም ይሰጣቸዋል። በጣም ቦሲ ናት እሷ ዘ ቢ ወርድ ምናምን ነገር። ወንድ ግን ቦሲ ሲሆን እንደ የአመራር ችሎታው ይባላል። ኤኒዌይ ሴቶች እንግዲህ የሶሳይቲ ግማሽ ክፍል ናቸው እና ጾታዊ ጥቃት መቅረት አለበት። ያላቻ ጋብቻ መፈንቅለም ሴቶች ላይ እንግዲህ ያላቻ ጋብቻ የተዳሩ ወንዶች አሉ፣ ጥቃት የሚደርስባቸው አሉ ወዘተ እና ኤኒዌይ ኢት ኢዝ ቬሪ ኢንትረስቲንግ። ሁላችሁ እነዚህን ሁለት ፊልሞች እንድታዩ ጋብዛችኋለሁ። ሀሳባችሁን ደግሞ ኮሜንት ላይ ጻፉልኝ። ኤኒዌይ ለዛሬ እንግዲህ የመጣሁት ይሄንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።